ጠራኋትና ትመጣለች። ትጠጣ ሰክር ምናምንና ቲክቶክ ላይ ይሄንን ጊፍት ትበትነዋለች። ጊፍት ትሰጣለች ቲክቶክ ላይ ማለት ነው። ጊፍት ትሰጥና መታ እንኳኩታ ዛሬ ልገይኝ ነው ማአት ብር ነው የሰጠሁት ጨረስኩ ብላ ታለቅሳለች። አንቺ ለምን ጊፍት ትሰጫለሽ? ለምን እንደዚህ ነው? እቆጣታለሁ። ለምንድን እንደዚህ ጊፍት የምትሰጪው ምናምን ብዬ ማለት ካለሽ ነው የምትሰጪው፣ ሳይኖርሽ ከዛ ነገር ልትበደሪኝ አልሰጥም ለማለት እንደዛ ነው የምላት። ከዛ ምን አየች? የእሱ ጫማዎች ተደርድሮ ምናምን አየች። ተደርድሮ እንዴ ጫማውን ተደርድሮ ነው የሚቀመጥለት ምናምን ነገር አለች። ከዛ ደግሞ ባኙ ስትሄድ የእሱ የሻነል ምናምን ሽቶዎች ምናምን ስታይ እንዴ ይሄ ልጅማ ብር አለው ማለት ነው አልጨረሰም ትለኛለች። እኔ ምንድን ነው አንድ እህት እንደዚህ ስለ ወንድሟ የምታወራው ብዬ ዝም ብዬ ተገርሜ ነው የምሰማው በሰዓቱ ስልኬ። ከዛ ያኔ የእሱ ስልክ ሀጂ ብዬ ነው ሴቭ የማደርገው። ከዛ በምን ተጣላኝ እሱ ጭቅጭቅ ጀመረ ከኔ ጋር። ለምንድን ነው በስሜ ሴቭ ያደረግሽው? ስሜ የሆነ እኔ ቦይፍሬንድሽ ነኝ እንደ አንድ ፍቅረኛ የሆነ ነገር ብለሽ ሴቭ አድርጊው ይለኛል። ከዛ እኔ በቃላት አቃተኝ። ይሄ ሀጂ ነው ስሙ። ሀጂ ማለት እኮ አንቺ ጋር መጣበት ነው። ሀጂ ማለት የሃይማኖት አስተማሪ ትክክለኛ የሰው ስም ነው እንዴ? ሀጂ ማለት ሀጂ ያደረጉ ፈት የሚባለው ለኛ ስሙ ሙባረክ ነው የሚባለው። ኦኬ ቅጽል ስሙ ሀጂ። ቅጽል ስሙ ግን አሁን እኔ ሊና እንደምባለው ሀጂ ነው የሚሉት። ሀጂ ነው የሚታወቀው። ማለት ለምን ሀጂ ተባለ? ሙጠዋ ነው? ኖ አላቅም። ሀጂ ነው ስሙ። ሀጂ ነው የሚሉት ብዙ ሰው። ትክክለኛ ስሙ ሙባረክ አብዱ አሊ። ሙባረክ አብዱ አሊ። እሺ ናት። አቡዬ አሁን ምን ላይ እንዳቆምኩኝ ያስታው እኔ እነግርሻለሁ። እህቱ መጣችና ጊፍት እየሰጠች ሰክራ በሰካር መንፈስ ጊፍት ትሰጥና ቲክቶክ ላይ መታ ታለቅሳለች፣ ትጸጸት። ከዛ ከዛ አንቺ ትመክሪያታለሽ፣ ትቆጫታለሽ። ከዛ የእሱን እቃዎች አይታ ይሄ ልጅ ብሩን አልጨረሰም ማለት ነው፣ ስቲል አንቺ ቤትሽ እንዲኖር ከፈቀድሽለት ስቲል ሀብት አለው ማለት ነው ትላለች ስትል፣ እንዴት አንዲት እህት ለወንድም እንደዚህ ታስባለች? ያቆምሽው? እሺ ያኔ ስልኩን ይሄ ሲጠራኝ እሱ ፍቅር ብሎ ነው የሚጠራኝ እና እኔ ፍቅር ምናምን መባባል ብዙም አይደለሁም አለ አይደለ የሆነ እኔ እንጃ እንዴት እንደማስረዳሽ አላውቅም። ብቻ ስሙን አቀየርኩት። ይሄ ኢሞጂ አለ አይደለ የህርቱ እሱን አደረግኩት። የእሱን ሲጠራ እንዴ ምንድነው ማን ነው አለችኝ። ሀጂ አልኳት። ጭራሽ ስሙን የህርትን ያረግሽው አለችኝ። ከዛ ሳቅኩኝ። ሳቄ መጣ። በቃ መተት አድርጎብሽ ነው አለችኝ። ከዛ እኔ መተት ምንድን ነው አልኳት። መተት አላቅም ምንድን ነው መተት አታውቂም ብላ በሳቅ ነው የሞተችው። አላቅም ምንድን ነው ይሄ መስተፋቅር ምናምን ታውቂያለሽ? አውቃለሁ፣ እሱን አውቃለሁ። በቃ እንደዛ ነው፣ ተመሳሳይ ነው። ይሄ ሰው አስመተተብኝ ምናምን የሚባለው ፓርት ነው ምናምን እና ምንድነው የሆነ ሙሸበክ ነው ሙሸባካ የሚባል ታጠኝ አለችኝ። ምንድን ነው እሱ ደግሞ ሙሸበክ ምናምን ስላት እሱንም አታውቂም ብላ ትስቅብኛለች። እኔ አላውቅም አቡዬ፣ እንደዚህ አይነት ነገሮች አላውቅም። የእጣን ስሞች እኔ ላውቅ አልችልም። በቃ ከዛ እንደዚህ ነው እና እሱን ስትታጠኝ ያደረገብሽ መተት ከተደረገብሽ ያደረገብሽ ሰው እጣኑ ላይ ሲጨስ ታየዋለሽ አለችኝ። በቃ ልጅቷ እንደዚህ ናት። በጣም ሳይኮ የምታወራው ነገር ከባድ ነው። ዝም ብላ የምትጫወትብሽ። ኦኬ እሺ ብዬ ዝም ብዬ አለፍኩት። ከዛ ደግሞ ምን ላከችልኝ? የሆነች ሴትዮ አለች እንትን ይሄ ባል እንዴት እንደሚያዝ ምናምን እንትን የምትል ማለት ነው። የእሷን ሼር አደረገችልኝ እና ሴትዮዋ ይሄ ሻይ ላይ የምንጨምረው ቅርንፉድ፣ ቀረፋ ምናምን አለ እሱን ትራስ ውስጥ አረጊበት አለችኝ። የእሱ ትራስ ላይ ማለት ነው። ከዛ እኔ ደግሞ የእመቤቴን ስዕል አድኖ ወስጄ ከተትኩበት እሱ ላይም እኔ ላይም እንደዛ አደረጉ። ከዛ እንደውም እሱ ትራሱ እንዲህ ሲል
ኩሽ ኩሽ ሲል የተለበደ ስለሆነ ምንድነው ያደረግሽ ምናምን ብሎ ሲያየው የማርያም ነው ወይ ማርያም ነው እንዴ ምናምን ብሎ ተረገ። ከዛ ምን አልኳት፣ በቃ ለእኔ አትላኪብኝ እንደዚህ አይነት ነገሮች እኔ አላረግም። ይሄ ሎሚ ምናምን ቅርንፉድ ምናምን አላውቅም፣ እኔ እንደዛ አላደርግም አልኳት ማለት ነው። እሷ የምትለኝ ያው መተት ከተደረገብሽ እንትን የሚል ነው የሚያከሸፍ መተት ከተደረገብሽ ነገር ነው መተቱን የሚያከሸፍ። አዎ እንደዛ አይነት ነገር ነው ለእኔ ልትለኝ የፈለገችው በሰዓቱ። ከዛ ብዙ እነዚህ ጓደኞቼ ያልኩሽ እኔን ብለው ብር ሰጥተውታል፣ አምጣልን ብለው ማለት ነው። ከዛ ብዙም አልቆየሁም። እኔ ቤት ውስጥ እንትን ያዘኝ፣ ይሄ እንደ ጭንቀት ምናምን ያዘኝ። ገባሽ? በጣም እጨነቅ ጀመር። በጣም ቤት ውስጥ በጣም ነው የማለቅሰው። ቀኑን ሙሉ ሳለቅስ ነው የምውለው። ቀኑን ሙሉ አለቅሳለሁ። ልብሶቼን እያወረድኩኝ ይቀዳድዳቸዋለሁ። ለምንም ምክንያት ተነስቼ እግዚአብሔርን በቃ የሆነ ሰዓት ላይ እንደዛ ሆንኩኝ። ከዛ እቀዳድዳቸዋለሁ። ሌሊት ተነስቼ ራቆቴን ግቢ ውስጥ ዞራለሁ። ከዛ ራሴን ሳየው ራቆቴ ነኝ። ከራሴ ጋር ስመለስ ማለት ነው። ስልኬን ወረውረዋለሁ ምናምን መንገድ ላይ እጅ ተመልሼ አመጣዋለሁ። ካሜራ ምናምን የለም ግቢ ውስጥ ራቆትሽን ስትዞሪ ሰዎች አያዩሽም ወይ ምናምን? ሌሊት ነው አቡ፣ ሌሊት ነው እና ጭር ያለ ነው። ሁሉም የሚተኛበት ሰዓት ነው እና ጭር ያለ ነው። ካሜራ የለም። እንደውም እዛ ግቢ ሳያውቁ አይቀሩም። የሆነ ሰዎች ሳያዩኝ አይቀሩም። ነው ካሜራ ምናምን የለም። እዛ የሆነ የመኖሪያ ሰፈር ብቻ ስለሆነ ቤቱ ውስጥ ምናምን ያለው በብዛት ገባሽ? ከዛ ቤት ውስጥ መረበሽ ጀመርሽ፣ ላይክ መጨነቅ ማልቀስ ተጀመረ። ጭቅጭቅ፣ ይሄ እኔ ጩኸት ጭቅጭቅ ምናምን ጀመረና መጨናነቅ በጣም ምናምን ጀመርኩኝ። ከዛ የልጆቹ እኔን አምነው የሰጡት ነገር አለ ገባሽ? ያስጨንቀኝ ጀመር። ከዚህ ልጅ ጭቅጭቅ ተጀመረ። ከህይወቴ ባስወጣው እንደገና የእነዚህን ልጆች ላይ መልስ ነው። እንዴት ነው የሚሆነው? ፍርሃቶች መጡብኝ ገባሽ? ከዛ አንድ ቀን ምን አለኝ፣ እንደውም አልሰጥም፣ ምንም የምሰጠው ነገር የለም፣ አንቺ በጣም እየረበሽኝ ነው፣ እኔ እሄዳለሁ አለኝ። አልሰጣቸውም ምንም አይነት ብር ምናምን አለኝ የዛ ቀን ማለት ነው። እና ከሱ በፊት ወደ ውጭ ወጣ ነበር ምናምን አላልኩሽም? ራቆቴ ኦልሬዲ እንደዛ እሆናለሁ። እላይ ፎቁ ላይ ሄድና ከዛ ላይ መውደቅ ፈልግና አጭር ነው ያጥረኛል። ይሄ እንትኑ ፎቁ ማለት ነው። አንደኛ ፎቅ ስለሆነ የምኖረው። ከዛ ተጨቃጨቅን። እንደዛ አልሰጣቸውም ምናምን ሲለኝ ሂጄ እጄን በቢላ ቆረጥኩኝ። ይሄ አንቺ ስጣቸው ለማለት ምን አነሳሳሽ? እንዴት አወቅሽ ይሄ ሰውዬ ማምጣት እንደማይችል? ኦልሬዲ ማምጣት ይችላል። 2 ወር ነበር። በ2 ወር ውስጥ አለና 2 ወሩ አልፎ ወራቶች መጡ። ይሄ ስንት ወር ሆነው መሰለሽ? 5 ወር ምናምን ሆነው መሰለኝ ካልተሳሳትኩኝ። ማንንም ሳያመጣ አንቺንም እህት ሳያመጣ የአባትሽንም እህት ሳያመጣ አንቺን አምነው ብር የሰጡት ጓደኞችንም ሳያመጣ በ2 ወር ጨርሳለሁ ያለው 5 ወሩ ነው። ያኔ ነው አንቺ መጨነቅ የጀመርሽው። መጨነቅ ነው እንጂ የጀመርኩት እሱ ላይ እምነት በሙሉ አላጣሁም ነበረ። ግን አፍ አወጡት። በቃ እንዲሁም አልሰጣቸውም ምናምን ከኔ ጋር የምትለያይ ከሆነ በጣም የምታስጨንቅኝ እንደዚህ ከሆነ ሲለኝ ጊዜ ያኔ በጣም መደንገጥ እንትን ማለት ጀመርኩኝ። ገባሽ? መፍራት፣ ፍርሃት አለ አይደለ? ሞር ያለብኝ ጭንቀት ላይ ጭንቀት እየደረበብኝ መጣ። በዛ ላይ በጣም ነው የሚጮኸው፣ በጣም ነው የሚያስፈራው ጀመረ። ይሄ እንትኑ ማለት ነው። ልክ ሲናደድ ቲቪውን ነው ጧ አድርጎ የሚሰብረው የሆነ ነገሩን መስበር ነው። ያኔ ገና መምታት እኔን አልጀመረም። ከዛ በጣም እጄን ስቆርጥ ጊዜ እህቱ ጋር ደውሎ አንቺ ከኔ ጋር የምትለያይ ከሆነ ብሩን እንደውም አልሰጣቸውም ያለሽ እንለያይ ብለሽ ነው?
ኖ ይሄ ትረብሽኛለሽ ነገር ነው። ትረብሽኛለሽ በጣም የሰዎች እንደውም አንቺ የሚጨቀጭኝ ከሆነ አልሰጣቸውም። እንደውም አንቺ የሚጨቀጭኝ ከሆነ በእነሱ ጉዳይ አልሰጣቸውም፣ ገንዘባቸው አላመጣላቸውምም፣ ገንዘባቸውንም አልመልስም አለሽ። በዛ ደግሞ አንቺ ሰዎች እኔን ይወቅሳሉ ብለሽ እጅሽን ቆረጥሽ። ቆረጥኩኝ፣ እጄን ቆረጥኩኝ። ከዛ ሆስፒታል ሄድኩኝ። ሆስፒታል ሄጄ ተሰፍቼ ምናምን ትኬት ቆርጦ ራሱ ጸበል ግዴታ መሄድ አለብሽ ብሎ ራሱ መሄድ አለብሽ ጸበል አለኝ። ኦኬ ብዬ ጸበል ኢትዮጵያ ሄድኩኝ። ጸበል ተጠምቄ ልጅሽን ማን ጋር አስቀምጠሽ? የሆነች ልጅ ነበረች ጣሊያን ዩኒቨርሲቲ የምትማር ከኢትዮጵያ የመጣች እና ቤት እኔ ጋ ሁኚ ቤት ከዛ 400 ዩሮ ከፍልሻለሁ ደግሞ ኤክስትራ። ልጄን ግን ትሽልኛለሽ እንደዚህ እኔ ስራ ሲሆን ወይም እንደምናም ብዬ ያመጣኋት ነበረች። እንደውም እሱ ነው ያስተዋወቀኝ ልጅቷን ማለት ነው። ስለዚህ እሷም ከእናንተ ጋር አንድ ቤት ነበር የምትኖረው? ነበረው የምትኖረው። ኦኬ እሺ። እሷ ልጅሽን ጠብቃለሽ ጸበል ሄድሽ ኢትዮጵያ እሱ ጋር ነው። ከዛ ደግሞ አባቴም አለ እሱም አለ እዛ ቤት ውስጥ ምናምን ማለት ነው። ከዛ ለሰው ሁሉ እየደወለ ጸበል ላኳት ምናምን እያለ ነው የሚያወራው። ሰው ደግሞ ምን አለ እች ልጅ እሱን ካወቀች በኋላ ነው ደህና ያልሆነችው፣ እሱ ነው መተት ያደረገባት ብሎ ማውራት ጀመረ። እኔ ጸበል ስጠመቅ ከሌ ነው ከሌ የሚል ነገር የለም። ገባሽ? የማንንም ስም እኔ ሜንሽን አላረኩም የማንንም። ከዛ ሰው ግን በራሱ ያወራ የለ እሱ ነው ምናምን ወይ እህቱ ናት ምናምን ማለት ጀመረ። ከዛ እሱ እንደዛ ሲሆን ጊዜ እኔ ጸበል ሁኜ ምን እለዋለሁ፣ ከሰው ጋር ስልክ ማውራት ምናምን በደንብ አልችልም። ከልጄ ጋር ለማውራት ፈልጌ ማለት በደንብ ስልክ ምናምን ማውራት አልችልም። እንደገና ደግሞ አንኮራ ሲደውልልኝ ጭቅጭቁ ይሄ ይቆጣል። በጣም ቁጣ ነው የሚለው። በቃ ጸበሉ ይበቃል እንጂ ተመለሽ እንጂ ምናምን ነው የሚለው። ሰው መጠመቅ ደግሞ በደንብ አለብኝ። ለምን በጣም ከባድ ነበረ። ጸበል ደግሞ ያሳለፍኩት ጉዳይ በጣም ከባድ ነበር እና ብቻ እግዚአብሔር ብሎት እግዚአብሔርን አወቅኩበት። እንኳን ታመምኩ ያልኩበት ጊዜ ነው ያኔ። እንደውም ሞር ይሄ የሃይማኖቴ ነገር በጣም ያጠነከርኩበት ጥሩ ጊዜ ነው ለእኔ። ጸበሌን ተጠምቄ ምናምን ልመጣ ስል የሆኑ ሰዎች ቤት ያስገብቶ ጠበቀኝ። 2 ሰዎች ባለትዳሮች ከነ ልጃቸው። ደባል ማለት ነው። ደባል አስገብቶ ደባል ኖ እነሱ ከኢትዮጵያን የመጡት ወደ አሜሪካ መሄድ ፈልገው ግን ወደ ኢሮፕ ይመጡና ወደ አሜሪካ በባህር ምናምን የሚኬድ አለ መንገድ አለ